ባለ መዋጮ በኩል ወጣቱም እየተሰለፈ እንዴትና አርጋ ሲባል እስከ 400 ብር እስከ 500 ብር የሰጠ ወጣት አለ። አሁንም ደስ ይለናል። ይህንን ግን ልዩነት ማለት በፊት ጊዜ ሳንከባከበው በመበላቱ ተጎድተን ነበር። አሁን ግን እንዲህ ደስ እንደው በመሰራቱ ደስ ይለኛል። በእኔ ባየሁት ቁጥር እጠብቃለሁ። በቃ ይቺ ድልድይ እንዳትሰበርብን እንዳትበላሽብን እንክብካቤን ወስዳለሁ። በጣም አመሰግናለሁ። ምን እኔ ዛሬ ታቅም በላይ ደስታ ሆኖ ሳይው ይሄ ትቦ እንደዚህ ሲጣል አይ እንደው አይ እያልኩ ነበር። ዛሬ ታቅሜ በላይ ደስ ብሎኛል። ይሄው ታቦት አለ ያለኝን ነገር በአቅሜ እሰጣለሁ። በጥቅል ዩራፕ በተደጋጋሚ ለረጅም ጊዜ የሰራቸው ከቀበሌ ቀበሌ የሚያገናኙ በወረዳ ውስጥ ያሉ ቀበሌዎችን መንገዶች ሰርቷል። እነሱ ደግሞ በመሰረታዊነት የሜንቴናንስ ተግባር ያስፈልጋቸዋል፣ የጥገና ማለት ነው። እና እነዚህን እየለየንና ይበልጥ ማህበረሰቡ ትልልቅ ፍሰት ያለባቸው አካባቢዎችንና የትራንስፖርት አክሰስ ያለባቸውን በመደበኛ በጀት ጭምር እየደገፍ መጠገን ስላለብንና አስፈላጊም ሆኖ ስለተገኘ ጥገና በዚህ አመት በ2018 በአጭር ጊዜም ቢሆን መስራት መቻል አለብን ብለን 7 ኪሎ ሜትር የሚሆን ተጉናጉና የመገራ ጉናጉና ድቡ የመገራ ድረስ ለመጠገን 10 ሚሊዮን ብር አካባቢ በምክር ቤቱ በጅቶ በዛ መሰረት ነው እየተሰራ ያለ። አሁን በመለየት የስትራክቸር ስራ እዛ ላይ መስራት መፋሰሾችን ነው የመስራት ስራ ስንሰራ ቆይተናል። አሁን የምትዋቸው መፋሰሻዎች በሁሉም መንገዱ ላይ በጣም መሰረታዊ ችግር አለባቸው ብለን ውሃ ይመታቸዋል፣ መንገዱን ይቆርጣሉ የምንላቸውን የስትራክቸር ስራ ማለሟች እንዲያጠና አድርገን የቅድሚያ ተሰጥቶት ይህ መንገድ የማህበረሰቡን ፍሰት አለበት በሚል እንዲሰራ ለማድረግ ተሞክሯል። እስካሁን ስትራክቸሮች አልቀው አሁን መንገዱን የማሸራሸት ስራ ነው የተሰራ ያለ። እንግዲህ ይሄ በሙያም ተቋራጮችን በወሰዱት ሁሉ መሰረት ባለሙያዎች እዚህ ቆመው እየተከታተሉ ስራውን እየሰሩ ነው። ቅድም እንደምታዩት ያገኘናቸው የባለሙያዎችን ምክረ ሀሳብም ጭምር ደግሞ እኛ እየሰማን የስትሪንግ ኮሚቴው አይቶ አስተያየት መስጠት የሚገባውን አስተያየት መስጠት ስላለበት የስትሪንግ ኮሚቴው ነው። እኔ 04 አማረ መላክ እባላለሁ። ንጹህ አርሶ አደር 5 ቀናት እንደ 5-6 ቀናት ከተሰራ ይጠናቀቃል ብለን እናስባለን። በዚያ ቀናት ውስጥ ደግሞ ቀሪዎችን አስተካክሎ እንዲሰራ ኮመንት ለማድረግ ነው የስትሪንግ ኮሚቴው ወይም ቲሙ የመጣ ማለት ነው። ስለዚህ ሙያተኞች በበላይነት ይሄን ይከታተላሉ። ደግሞ እኛ እንደ ኮሚቴና እንደ አመራር መስጠት ስላለብን ይሄ በዚህ ቢስተካከል የሚል ምክረ ሀሳብም ጭምር አቀርበን በቀሪ ቀናት የሚስተካከሉ ተስተካከሉ መንገዱ ክፍት ይሆናል ማለት ነው። ይሄን አድርገን እቺን 7 ኪሎ ሜትር በዚህ አመት መጠገም ብንችል ዜን ደግሞ ቀጣይ አስተዳደር ምክር ቤቱ ይዞ ደግሞ የባሰ ችግር ያለባቸው አካባቢዎች የትኞች ናቸው ፍሰትስ ያለበት የትራንስፖርት አክሰስ የማህበረሰቡ ከፍተኛ ሁኔታ ፍሰት ያለበት የትኛው ላይ ብንሰራ ያዋጣል የሚለው ደግሞ ቀጣይም ደግሞ የሚጠገኑ በጣም በርካታ የሚጠገኑ መንገዶች አሉ። በነገራችን ላይ ከዚህ ቀደም ዩራፕ በአንድም በሌላ መንገድ ሰርቷቸው ሲቆም መንገድ እንደሚታወቀው በርካታ በጀት የሚጠይቅ ነው። ያንን በጀት ለመቻል ደግሞ አሁን ከገጠመን ወቅታዊ ነባራዊ ሁኔታም አኳያ ማህበረሰቡን ማሳተፍ ለመስራት ብዙ ውስንነቶች አሉ። ማህበረሰቡንም ጭምር እያሳተፍን መስራት አለብን ብለን እዚህ አካባቢ ያለው ማህበረሰብ ቀድመን አወያይተን ስለነበረ የማህበረሰቡ ኮንትሪቢዩሽን የተወሰነ ኪሎ ሜትር ላይ ያለበት ያሰባሰበው ብር አለ። ኦሬዲ በ3 ቀናት ውስጥ የማህበረሰቡን በራሱ የሚሰራቸው አሉት ውስጥ ለውስጥ እነሱንም ጭምር ተቋራጩ አብሮ የተነጋገረበትና የሚሰራበት ሁኔታ ነው ያለው። ግን አሁን በጣም ደስ እያለን ይሄ በመጀመሩ ራሱ ይሄው አሸዋም እየደፋ ነው ህብረተሰቡ እየደፋ አሁን ወደ 40 አህያ አሁን ተደፍቷል። አሁን እየቀጠለ እየመጣ ነው አስተዋጽኦ ህዝቡም እየታገለ ስለሆነ በጣም ነው ደስ ያለን። የሴባ ድልድይ በመጀመሩ በጣም ደስ ብሎናል። በጣም ነው ደስ ያለን። እንደው በቀጣይስ ገንብቶ ሲጠናቀቅ በእንክብካቤ ለመያዝ የአካባቢ በጣም ሁሉም ሰው በእንክብካቤነት ይጠብቀዋል። አሁን ይቺ ስትራክቸሩ እንደዚህ መለስ ያለ ብንኖራት በቀጥታ እንዲህ ያገዝ ነበር። እሱ አንተ ግር ድረስ ተሰራና ዞር እንደዚህ ገብታ አሁን ግን ተመልሶ ነው የሚመጣው። ሙያው ማመሽከታ
ችግር አስጊ እና ከፍተኛ ችግር ሲያደርስ የቆየ የፈረስ ማዳ ድልድይ ስራ እንዲገነባ እኛም በቅር ደረጃ ይዘን ነበረ። በቅዳጅ መሰረትም ማነው ክልሉ በለቀቀልን የፕሮጀክት ድጋፍ ዞኑም ወደኛ ድሉን ሰጥቶ ያንን የፈረስ ማዳ ወንዝ ድልድይ እንድንሰራ በመጀመሪያ የዲዛይን ስራውን እንዲሰራ ነው የተደረገው። የዲዛይን ስራው በእኛው በጽህፈት ቤታችንና የአስተዳደር ምክር ቤቱ አግዞን 315,000 ብር ወጪ አድርገን ከክልል በመጡ የዲዛይነር ባለሙያዎች ዲዛይኑ እንዲሰራ አድርገናል። 2017 ነሐሴ ላይ ዲዛይኑ ተሰርቶ እንዳለቀ በዲዛይኑ መሰረት ክልሉ በጀቱን ለቀቀ። በጀቱ እንደለቀቀ ዞኑ ለኛ እድሉን ሰጥቶን ይሄው ዛሬ ያለበት ደረጃ የፈረስ ማዳ ወንዝን ድልድይ እየገነባን እንገኛለን። ከዚህ አንጻርም እንግዲህ ይህን ወንዝ ስንገነባ ከዚህ ቀደም ዲዛይን እንዲሰራ ስናደርግ ያለምንም እንትን አይደለም፣ ምክንያት አለ። ምክንያቱም ያ ወንዝ በርካታ የሆነ ችግር የሚፈጥር በተለይ ድልድዩ ቢገነባና ቢሰራ በርካታ ቀበሌዎችን የሚያገናኝ ስለሆነ ከዚህ ቀደም በበርካታ መንገድ ለአርሶ አደሩ ከፍተኛ ተግዳሮት ሲፈጥር የነበረ ወንዝ ነው። በዛ መሰረት ያ እንዲገነባ ያደረግንበት ሁኔታ አለ። ተቋራጮችም ወዲያው ድል እንደተሰጣቸው ወዲያውኑ መጥተው ስራ ነው የጀመሩት። በዚህ አግባብ ይህንን ድልድይ ስንሰራ በርካታ ቀበሌዎችን ያገናኛል። እንደሚታወቀው ከ14 ቀበሌዎች በላይ ያገናኛል። ከ14 ቀበሌዎች በላይ ያገናኛል። ከዛም አልፎ ከ60 ሺህ በላይ የማህበረሰብ ክፍል በዛ ድልድይ ብቻ ይፈሳሉ ይሄዳሉ። እና ያ ድልድይ መሰራቱ ከ14 ቀበሌዎችን በላይ ያገናኝቶና ከ60 ሺህ በላይ የማህበረሰብ ክፍል የሚያልፍበት ስለሆነ ድልድዩ መሰራቱ ትልቅ የሆነ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳ አለው። ከዚህም አንጻር ስናይ እንዳጠቃላይ ድልድዩ መሰራቱ የሚሰጠው በርካታ ጥቅሞች አሉ።